ገላትያ ምዕራፍ 1 ከ8 እስከ 10 እንዲህ ይላል። ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እንላለን፣ ከተቀበላችሁት የተለየ ማንም ቢሰብክላችሁ የተረገመ ይሁን። ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስን ባሪያ ባልሆንኩ ይላል። እና ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ በኑሮዬ የተደሰተው ማን ነው በሚል ነው። በኑሮዬ የተደሰተው ማን ነው በሚል ነው። ሐዋርያው ጳውሎስ እንግዲህ ለገላትያ አማኞች የሚጽፍላቸው መልእክት ላይ አንድ ሲሪየስ ነገር ይናገራል። በሌሎች ወንጌሎች ላይ በዚህ መልክ አልተጠቀሰም። በጣም ጠንከር አድርጎ የሚናገረው ሐሳብ አለ። እኛም ብንሆናል መልሰን ሐሳባችንን ቀይረን እስካሁን ከነገርናችሁ ወንጌል ሌላ ወንጌል ይዘን ብንመጣ መልአክ ነኝ ብሎ በብርሃን ተሞልቶ መጥቶ ቢነግራችሁ ከዚህ ከሰማችሁት ወንጌል ውጪ ሌላ ቢሰብክላችሁ የተረገመ ይሆናል፣ እናንተም እንዳትሰሙዋል። ለምንድን ነው ይሄን ያላቸው? የገላትያ አማኞች እንደምታውቁት በአንድ ወቅት በጥሩ መስመር ላይ የነበሩ የእግዚአብሔርን ነገር ሲከተሉ የነበሩ ናቸው። ግን የሆነ ቦታ ላይ ሲደርሱ እነኚህ የአይሁድ መምህራን የሚባሉት መተው ጽድቅ በክርስቶስ በማመን ብቻ አይደለም፣ የመገረዝን ስርዓት ማድረግ አለባችሁ፣ እንደገና ደግሞ ሕግን መጠበቅ አለባችሁ ብለው ወንጌል ከብሉይ ኪዳን ጋር የብሉይ ኪዳንንም ስርዓት መጠበቅ አለባችሁ፣ አዲስ ኪዳንም እንዳለ ሆኖ የሚል የተደባለቀ ነገር ይዘው መጥተው ቀስ ብለው አስወጧቸው። መሰረታዊ ከሆነ ዕውቀት እያሉ ለቀቁ እና ወደ ብሉይ ኪዳን መለሷቸው። በሌላ አነጋገር ቸርች ናቸው ምናምን ቸርች ብለው ከውጭ ለጥፈዋል። ውስጥ ግን ያሉት አይሁዶች ናቸው፣ ወይም ደግሞ የብሉይ ኪዳን አማኞች መቅደስ አደረጉት ማለት ነው። ስለዚህ ጳውሎስ በዚህ ነገር ተቆጥቶ ነው ይሄንን የሚጽፍላቸው እና የሆነበትንም ዋና ምክንያት የሰባኪዎቹንም ኢንቴንሽን እዚህ ክፍል ላይ በተወሰነ ደረጃ ይነግረናል። ምንድነው የሚለው? ሰው ለማስደሰት ነው የሚል ቁጥር 10 ላይ ያለው ነው። በተለይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን? ወይስ ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስን ባሪያ ባልሆንኩ ይላል። እንግዲህ ርዕሳችን ላይ እንዳያችሁት በኑሮ የተደሰተው ማን ነው ነው። ኑሯችን በእግዚአብሔር ይታያል። አማኝ ይህን ማወቅ አለበት። ኑሮዬ፣ አስተሳሰቤ፣ ድርጊቴ በእግዚአብሔር ይታያል። በሚታይ ሰዓት የኖርኩት ለእግዚአብሔር ደስታ ነው፣ እግዚአብሔርን ለማስደሰት ነው፣ ወይስ ሰውን ለማስደሰት ነው፣ ወይስ ራሴን ለማስደሰት ነው? ይሄ መታየት አለበት። መጽሐፍ ቅዱስ ደግሞ ስለዚህ ነገር ጽፎልናል። ሌላው ስለ እግዚአብሔር ደስታ ስናነሳ እግዚአብሔርን የሚያስደስተውን እኛ አይደለንም የምንመርጥለት። ከኔ ጋር ናችሁ አይደል? እግዚአብሔር ሆይ ይሄ ያስደስታል መቼም ብላችሁ የምታመጡት ነገር የለም። ብታረጉም ተቀባይነት የለውም። እግዚአብሔር በቃሉ ነግሮሃል የሚያስደስተውንና የማያስደስተው። ስለዚህ እዛ ቃሉ ላይ በተገለጠው መልክ ስትሄድ፣ ስትቀርብ፣ ስታደርግ ነው ለእግዚአብሔር ደስታ የምትሆነው እንጂ በግምት ወደ እግዚአብሔር ስላቀረብክ ራይት አይሰጥም። መጽሐፍ ቅዱስ ውስጥ እንደሱ ያደረጉ ተቀባይነት ያላገኙ ሰዎች አሉ። እና ጳውሎስ ሰውን ደስ ማሰኝ ከሆነ አለ እኔ የክርስቶስ ባሪያም ባልሆንኩ፣ እኔ እግዚአብሔርን ደስ ለማሰኘት ነው የምሰራው። የመጨረሻው ታርጌቴን ከጠየቃችሁኝ፣ የመጨረሻው ጎሌን ከጠየቃችሁኝ እግዚአብሔር ደስ አለ ወይ ነው ሁሉ ጊዜ ጭንቀቴ ይላል። አሜን በሉ እስቲ ወገኖቼ። ይሄ ቀላል ነገር እንዳይመስላችሁ። መጽሐፍ ቅዱስ ላይ አሁን ሳሳያችሁ ታያላችሁ። ትልቅ ቻሌንጅ ያለው ነገር ቢኖር አንዱ ይሄ ነው። ሁሉ ጊዜ ግን ምርጫ በጠዋት ይመጣልሃል። እግዚአብሔርን ታስደስታለህ ወይስ ሰው ወይ ራስህን የሚል ሁሌ በማለዳ ተነስተህ ስትወጣ ምርጫ ነው።
አንዳንዱ ነገር ኮስት ያደርጋል፣ ዋጋ ያስከፍላል። እግዚአብሔርን አስደስታለሁ ብለሽ ከተነሳሽ የሚከፈል ዋጋ አለ። ልክ ነው። ሰውን አስደስታለሁ ብለህ ከተነሳ ብዙ ዋጋ አትከፍልም። እንደውም ተቀባይነት ነው የምታገኘው። እንደውም ሊጨበጨብልህ ይችላል። በቅርብ አንድ ሰው ሲናገር የሰማሁት ነገር በጣም ልቤን ነካኝ። እኛ አለ ከጠዋት እስከ ማታ የምንጨነቀው ሰው ለማስደሰት ነው አለ። ብዙ ጊዜ ግን አለ ተሞትን በኋላ ከሁለት ቀን በኋላ የሚያስታውሰን የለም ማለት ፋሚሊ ሜምበሮቻችን ካሉ አይደል? ይኸው መጀመሪያ ቀን ወይኔ ወንድሜ ይባላል ተቀበርክ አይደል? እዛው ጋር ጆክ እየተጫወቱ የሚስቁ ሰዎች ይኖራሉ። ተቀብረህ እዛው እየሄዱ እንደዚህ ነው አይደል? ይገርማል። የልጅ ጓደኞች ናቸው፣ ወንድሞቼ እኮ ናቸው። ይሄ ግን አሁን እነሱ ላይ ልፈርድባቸው እኮ አይደለም፣ የሰው ተፈጥሮ ነው። በቃ አይደለም ምንዳው ጉርጓዳ ብሬ ካልገባው ምናምን የሚለውንም ለቀቅ ካረከው አይገባም። መልሰ መያዝ ይኖርብሃል። አይደለም እውነት አይደለም። ያው ሪያሊቲ አይደል? የተወሰነ ነገር ለሰው ያዝናል። ኦፍ ኮርስ ምንም ጥያቄ የለውም። መለየት ከባድ ነው። ግን ነገ መፈጠሬ ትዝ ለማይለው ሰው ብዬ እግዚአብሔርን አሳዝናለሁ። አሳዝን መልሶ ራሱ ይሄ ይኸው ለዘመናት አስደስተው ሰው አንድ ቀን ብታበላሽ ያን ሁሉ ይንደዋል፣ ይረሳዋል። እሱ ብሎ ደግሞ ብሎ ይነሳባል። ከኔ ጋር ናችሁ? ስለዚህ ይሄ ሜይን ጎል ወይም ይሄ ፋይናል የሆነው ታርጌታቸው እግዚአብሔርን ማስደሰት ይሁን። አሜን በሉ እስቲ። በዛ ውስጥ ሰው ከተደሰተ ሰየው ይደሰቱ። ግን በምርጫ ሲመጣ እግዚአብሔር ብሏል ይሄን እናደርጋለሁ ማለት መቻል አለብን። እግዚአብሔር የማያከብሩትን ሰዎች አያከብርም። ይሄን ነግራችኋለሁ። ስለዚህ ጳውሎስ እኔ ያለ ሰውን ላስደስት ብል የጌታን ባሪያ ባልሆንኩ አለ። እዚሁ ገላትያ ላይ ዝቅ ብሎ ስለራሱ ሲናገር ከቁጥር 11 ጀምሮ እንዲህ ይላል። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁና ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም ወይም አልተማርኩትም። በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋል። የእግዚአብሔርን ቤተክርስቲያን ያለ ልክ አሰደድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናሁ በወገኔ ዘንድ በዘመኔ ካሉት ብዙዎች አይሁድን ስርዓት እበልጥ ነበር፣ በአይሁድ ስርዓት እበልጥ ነበር ይላል። ምንድነው የሚለው መሰላችሁ? ድሮ እንደኔ ሰውን ለማስደሰት የሮጠ ሰው የለም ነው የሚለው ጳውሎስ። ያው በቃ በመጣው ጊዜ መጣ ተብሎ የሚቀበሉት ስንት አሳሰረው። አንድ 15ቱን በዚህ ያገኘው አንገታቸውን እያነቁ ወደ ወህኒ ጣሉ ክርስቲያኖችን። ግማሹ ደበደብ፣ ግማሹ መጥቶ አንተ እኮ ጀግና፣ ሃይማኖቱን የሚያስጠብቅ ብርቱ ጀግና እኮ ነው ምናምን እየተባለ ብራቮ። እሱ ሞቅ እያለው መጣ። አንድ ቀን ሊቋቋመው የማይችለው መጣ። ሃሌሉያ። በብርሃን ተገናኙ በደማስቆ መንገድ ላይ ይላል። በብርሃን ተገናኘ። ይህንን 3 ጊዜ በሐዋርያት ሥራ ውስጥ ተናግሮታል ጳውሎስ። አግሪጳ ፊት ሲቀርብ ተናግሮታል። ከዛም ሌሎች ባለስልጣኖች ፊት ይናገረዋል። በቃ ይሄን ወድጄ እኮ አይደለም፣ እኔ እኮ እንደኔ አይሁድ እኮ የለም፣ አክራሪ አይሁድ እኮ ነኝ ይላቸዋል። እና ሲሉ አላቅም፣ ድንገት እያሳደድኩ ክርስቲያኖችን እያሰርኩ ወደ ወህኒ እየጣልኩ በደማስቆ መንገድ ሲሄድ ድንገት በብርሃን ተገናኘኝ፣ ወደኩኝ። ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ሰማሁ። እኔም ጌታ ሆይ የማሳድድህ ማነህ ስለው ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል አለኝ ይላል። It's hard for you to kick against the pricks አለኝ ይላል። ሹል ብረት ዘብጣለሁ ብትል የምትጎዳው አንተ ነህ አለኝ ይላል። እየተጣላ ያለው ከማን ጋር እንደሆነ አታውቅም። ከዘላለም ፕሮግራም ከእግዚአብሔር ነገር ጋር ነው። እግዚአብሔርን አገለግላለሁ ትላለህ፣ ግን እያሳደድክ ያለው እሱን ነው አለው። ወደቀ። አሁን ታዲያ ምን እንዳደርግ ትፈልጋለህ? የሳኦል አቀያየር ድንገት ነው፣ ግን
ሰውየው በመጥፎ ሞቲቭ ስላልነበር ሳላውቅ ባለማመን አይደል ስላደረኩት ምሕረትን አገኘው ይላል። እኔ ከሁሉም የሚገርመኝ ለሐናንያ የነገረው ነው። ሐናንያ ጾም ጸሎቱን ይዞ ምናልባትም ሰው ምናምን ከፈለገ የለም በሉ ምናምን እሱንም እንግዲህ ተደብቆት ይሆናል አይደለም እያሳደደ ያለው ክርስቲያኖችን ነው። በር ዘግቶ እየጸለየ እያለ ራእይ ተገለጠለት። አቤት ቅን በምትባል መንገድ እንደዚህ ሄደ። እሺ ከዛ አንድ የጠርሴስ ሰው ሳውል የሚባል ታገኛለህ እንዴ ጌታው አረ ስለሱ ሰምቻለሁ እኔ ራሴ ተደብቄ ያለሁት እሱን አግኝት ለኛለህ ሲል ሂድ አግኘው። አንተ መተጅ ስትጭንለትና ሲጸለይለት ቅርፊት ካይኑ ላይ ሲወድቅ አይቷል በራእይና ሂድ አለው። ጌታን ለመታዘዝ ብሎ ነው። አረ ጌታ ሆይ ሲል ጌታ የነገረው ነገር ነው። እሱ አለው ለኔ የተመረጠ ዕቃ ነው። በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን እንዴት እንደሚሸከም አየዋለሁ። ሂድ ጸልይለታል። ስለኔ መከራ እንዲቀበል አየዋለሁ አለው። ከዛ መጥቶ ወንድሜ ሳውል ሆይ በመንገድ የተገናኘህ ጌታ የናዝሬቱ ኢየሱስ ነው። እጁን ጫለበት፣ ቅርፊት ካይኑ ላይ ወደቀ። እዛ 3 ቀን 4 ቀን መሰረታዊ የክርስትና ትምህርት ቀጥ አድርጎ አስተማረው። ሰውየው መጀመሪያም የታጠቀ ነው ታውቃለህ፣ ብሉይ ኪዳን ችግር የለበትም። አንድ የመስመር ሲያስይዘው ወጣ። ከዛ ይኸውልህ ያ ሰው ሲያስደስት የነበረው ሰውዬ የሚቀጥሉት ምዕራፍ ላይ ስታነብ ሳኦል የት ነው ተብሎ ጳውሎስ የት ነው ተብሎ ከተማ ተከቦ በቅርጫት አውርደው አስመለጡት የሚል ታነባል። እነ ጴጥሮስ እኮ እንደሱ አልተባሉ። ማመቻመቻ አያውቅም ሰውየው። ለእግዚአብሔር ደስታ ከሆነ ሞት አይፈራም። ለኔ ህይወት ክርስቶስ ነው፣ ሞትም ጥቅሜ ያለ ሰው ነው። ቆርጦ የወጣ ስለሆነ ዲተርሚን ስለሆነ አይፈራም። ጌታውን ለማገልገል የቆረጠ ነው። ሞት ብትለው ከሞት ቆይቻለሁ ይላል። እኔ ከክርስቶስ ጋር ተሰቀያለሁ። አሁን ሕያው ሆኜ አልኖርም። ከእንግዲህ በስጋ የምኖርበት ኑሮ በወደደኝ ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ የምኖረው ነው ይላል ገላትያ 2:20 ላይ። ስለዚህ ሞቻለሁ። ከሞትኩ ስንት ጊዜ ቆየሁ ከተሰቀልኩ። ዛሬ ትሞታለህ ትለኛለህ፣ አልፈራም ነው የሚልህ። ጌታዬን ካስደሰተ ብሎ ጨክኖ መሄድ ነው የመጣው። በኋላ ግን ከፊት ሲሄድ ታየዋል። አቆራረጡ ነው፣ ውሳኔው ነው። እነ ጴጥሮስ ይፈሩት እንደነበር ታውቃለህ። አይሁዶች ማነው ደቀ መዛሙርቶች ሐዋርያት ጳውሎስን ይፈሩት እንደነበር ታውቃለህ። መጽሐፍ ቅዱስን አጥና። ወደ ኢየሩሳሌም ሲመጣ አይ መጣ ይላሉ፣ ይጨነቃሉ። እነሱ ተስማምቶ እየኖሩ ነው። ሊበጠብጣቸው ጀግና ነው፣ የቆረጠ ነው። በተለይ ታስታውሳላችሁ እዚሁ ገላትያ ላይ ገላትያ ምዕራፍ 2:11 ጀምሮ ላንብ እና እንግዲህ ጴጥሮስ ሊቀ ሐዋርያ ነው የሚባለው ታውቃላችሁ። ዋናው ነው ከሐዋርያት ዋና የሚባለው ታውቃላችሁ ጴጥሮስ ነው አይደል? ሂድ እንዲያርግ ተብሎ የተነገረው ኢቭን አሁን ቫቲካን ስትሄዱ በሮም ካቶሊክ በቃ ዋና የሚወራው ነገር ጴጥሮስ ነው ታውቃላችሁ። ቁልፍ ለፖፑ ተሰጥቷል ያው ሚል ተዋረድ ነገር አለው ብለው ስለሚያምኑ ነው። ምን ይላል ከቁጥር 11 ጀምሮ ገላትያ 2:11 ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከነርሱ ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳን በግብዝነታቸው እስከ ተሳበ ድረስ ከነርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየሁ ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግዳልካቸው አልኩት ይላል። ምን እንዳለ ላብራራላችሁ። ይኸው በርናባስ እንኳን በግብዝነታቸው እስኪሳብ የሚለው ሰውዬ ዝም ብሎ ሰው እንዳይመስላችሁ። በርናባስ ማለት የጳውሎስ ኮች ነው፣ አሰልጣኝ ነው። ጳውሎስን በትክክለኛው የህይወት መንገድ ከመሩ ሰዎች ትልቁ ስፍራ የሚይዘው ይሄ በርናባስ የሚባል ሰው ነው። ጴጥሮስ ደግሞ ጴጥሮስ ነው። ምንም አልነግራችሁም። ከመጀመሪያ ጀምሮ ጌታ የጠራው
መጨረሻው ድረስ ስልጣን የሰጠው በጎቼን ጠብቅ ግልገሎችን ተብሎ ስልጣን የተሰጠው ከሌሎች ሐዋርያት ይልቅ ስፍራ እንዳለው የሚታሰብ ሰው ነው። ኬፋ የሚለው እንግዲህ እሱን ነው ያው ታውቃላችሁ ብዙዎቻችሁ። ምግብ እየበላ ጳውሎስ መጥቷል። እዛ ከማን ጋር ነው የሚበላው? ድሮ አሕዛብ ከነበሩ ክርስቲያኖች ጋር ምግብ እየበላ ነው። በአይሁድ ደግሞ እንደዛ አይቻልም። አይሁድ እንደዛ አይቻልም ታውቃላችሁ። ከአሕዛብ ጋር አይበሉ። ጴጥሮስ ግን የተቀየረ ሰው ስለሆነ ከነሱ ጋር ይበላል። ክርስቲያኖች ናቸው፣ ወንድሞች ናቸው። እየበላ እያለ አይሁድ ክርስቲያኖች መጡ። ተናስተል እንዴት ናችሁ ሲባል ጴጥሮስ እጁን አራገፈና ቀስ ብሎ ብድግ አለ። ጳውሎስ ያለኝ ብሉ እንግዲህ ብሉ ብሎ ዞር ብሎ እጁን ታጥቦ ላጥ ሲል በርናባስም ቀስ ብሎ ብድግ ብሎ ተነሳና ብሉ እንግዲህ እኔ እንኳን ጠግብ ያለው ቅድም ነው የበላሁት አይነት ነገር ብለው ሽልል ሲሉ ምንድነው አላቸው። ጳውሎስ ምንድነው አለው። ጴጥሮስ አለው ኬፋ ምንድነው የምታደርገው አለው። አቤት አለ። አንተ በአሕዛብ ኑር ብትባል ደስ ይልሃል? እነሱንስ በአይሁድ ኑሮ እንዲኖሩ ልታስገድዳቸው ትፈልጋለህ? ኢየሱስ የሞተው ለዚህ ነው። በሁሉ ፊት ገስጽሃለሁ አለው። ተቃወምኩት፣ ይፈረድበት ዘንድ ይገባል አልኩት ይላል። እነ ጴጥሮስን የሚያንቀጠቅጥ ጀግና ነው። ሚስጥሩ ምንድነው ካልከኝ የሰውየው የኑሮ ታርጌት እግዚአብሔርን ማክበር ብቻ ነው። ሃሌሉያ! እስቲ ክብር ታመጣለታለህ። ኢየሱስ የተባረከ ይሁን። ሰው ለማስደሰት ቦታ የለኝም ማለት የለኝም ስፍራ፣ እግዚአብሔርን ማክበር ነው ዓላማዬ ይላል። ሁለተኛ ቆሮንቶስ 5:9 ላይ ይሄን ደግሞ ይናገራል። ሁለተኛ ቆሮንቶስ 5:9 ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለንና። በቃ ይሄ ነው የኔ የመጨረሻ ግቤ፣ እሱን ማስደሰት ነው ይላል። ያው እግዚአብሔርን ለማስደሰት የሚጥር ሰው ውሎ ያስታውቃል። በነገራችን ላይ ታውቃላችሁ፣ ሲጋራ የሚጨስበት ቤት የዋለ አጫሾች ማህበር የዋለ ሰውና አበባ ቤት ወይም ሽቶ ቤት የዋለ ሰው እኩል አንድ አይነት አይሸትም። ይሄን ታውቃላችሁ። ውሎ አንዳንዴ እኛ ልክ ነው በጽድቅ ለመኖር እንሞክራለን ምናምን የምንለው ነገር አለ። ውሏችን ግን ልክ አለ። እሱ ልክ ካልሆነ ደግሞ የመጨረሻው የኛም ውጤት እየተበላሸ ነው የሚሄደው። ስለዚህ ያው እግዚአብሔርን ለማክበር ወይም እግዚአብሔርን ለማስደሰት የሚፈልግ ሰው አንደኛ አሁን ከምታዩት ሐሳብ ቁርጠኛ ነው፣ ጨካኝ ነው፣ ለዓላማው ጨካኝ ነው። ጌታ ሲያስተምር ዝም ብሎ ይመስላል። ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ አለና ከናንተ አለ እናቱን፣ አባቱን፣ ወንድሙ፣ እህቱ፣ ሴት ልጁ፣ ወንድ ልጁ እንደው ልጁን እንኳን ብሎ አላለፈም። የሚገርማቸው ወንድ ልጁ፣ ሴት ልጁን እያለ ሁሉ ሌላ ያየለ ገባል። የማይጠላ ወይም የማይክድ ልንሄድ ሆነ አይገባም። ለምን? ለነሱ ብለህ በኋላ አቋም እንዳትቀይር ነው። ለነሱ ብለህ ሐሳብ እንዳትቀይር። እዛ ሉቃስ 9 ላይም ልሂድና ከቤተሰቦቼ ልሰናበት አለው ይላል። እርፍ የያዘ ሰው ወደ ኋላ አይመለከትም ማለት። ቀጥ ብለህ ገብተሃል። የገባህበት ቤት ወደ ኋላ ወደፊት የለም። ከገባህ ቀጥ ብለህ ወደፊት ነው አሉ። እንዲህ ተከተለ ነው አሉ። እህቴ እግዚአብሔር ሲያይሽ ኑሮሽ ለማደስታ ነው። ወንድሜ አንተስ እንዲህ ሲያይህ እግዚአብሔር በኑሮህ ደስ ይለዋል? እግዚአብሔር ዛሬ የሚጠይቀው ይሄንን ነው። ይው እግዚአብሔርን የሚፈራ ለእግዚአብሔር ኑሮ የሚኖር ሰው ንግግሩ በፍርሃት ነው፣ ቁጥብ ነው፣ እንደፈለገ አይናገርም። መጽሐፍ ቅዱስ እግዚአብሔርን የሚፈራ እንደ ልቡ እንደማይናገር ይናገራል። አካሄዱ፣ አስተሳሰቡ እንኳን ልክ መጥፎ ሐሳብ ሲመጣበት እግዚአብሔርን ያስባል። ስለዚህ ቃሎቻችሁ ምንድን ናቸው? የገባንበት መንግስት የሚፈልገው የራሱ የሆነ ህይወት አለ። በቃ በእኔ አስተሳሰብና ዕውቀት የሚኖርበት ቤት አይደለም፣ በእግዚአብሔር ቃል የሚኖርበት ቤት ነው። አሜን በሉ እስቲ። ለዚህ
አንድ ሰው አንድ ተማሪዎች መጽሐፍ ቅዱስ ትምህርት የሚማሩ ልጆቹን እንዲህ ብሎ ጠየቀ። አንድ ሰው ቡና እየጠጣ እየሄደ ተደናቀፈ፣ ሰው አደናቀፈው። የተደፋው ምንድነው አላቸው። ቡና አሉ። ቡና ነው አሉት። አያችሁ፣ ቡና የተደፋው ቡና ስለያዘ ነው አለ። ወተት ቢሆን ኖሮ ያዘውስ የሚደፋው ወተት ነበር አላቸው። እና ምን አለ? በኑሮ መንገድ ላይ ስትሄዱ ሰዎች ሲያደናቅፏችሁ ከህይወታችሁ የሚፈሰው ምንድነው አለ። ሰው በልቡ ሞልቶ ከተረፈው አፉ ይናገራል የሚለው ባይብል። አንዳንዶች እኮ ትንሽ ብልጭ ሲላየን እንጂ ከውስጥ እኮ ሙሉ ነው እንደ ቃሉ ገብቶቻል። ስለዚህ የምትናገሩት ነገር ውስጣችሁ የሞላውን ነው የሚለው። ፈሪሃ እግዚአብሔር ያለው ሰው ሌላውን ሰው ለመጉዳት አቅም የለውም። ያይኛል ይላላ። ለሰው ብሎ እኮ አይደለም፣ ይኸው ለሰው ብሎ አይደለም። እኔ አንድ ነገር ልንገራችሁ፣ በዚህ በአጭር አገልግሎት ዘመኔ የተማርኩትን ነገር አንዳንድ ነገር ሳረግ እኔ ለሰው ብዬም ብቻ አይደለም ለራሴም ብዬ ነው። አውቀዋለሁ ዞሮ እንደሚመጣ ቤቴ፣ አውቀዋለሁ በኃያላን እንደምከፍል ዋጋ፣ አውቀዋለሁ እግዚአብሔር ነው። እኔ ጉልበት አለኝ ብዬ የሆነ ነገር ባረግ ቤቴ እንደሚመጣ አውቀዋለሁ። በማግስቱ ልቋቋመው ማልችለው ኃይል በእኔ ላይ ይመጣል። ደካማውን ረግጣለሁ ብል ይነሱልኛል ኃያላን። ስለዚህ በህይወታችሁ ለሰው ብላችሁ አይደለም፣ እግዚአብሔርን ለማክበር ሂዱ፣ እሱን ለማስደሰት ኑሩ። ያን ጊዜ ቤታችሁ ዙሪያችሁ እግዚአብሔርን በሚፈሩና በሚያከብሩ ሰዎች እግዚአብሔር የተከበቡ ያደርጋችኋል። ኢየሱስ የተባረከ ይሁን። ይው የማንን ማረጋገጫ ለማግኘት ነው የምትሰሩት የሚል አባባል ሰምቻለሁ። የማንን ማረጋገጫ ለማግኘት ነው ድካማችን? የአገልጋዮችን፣ በዙሪያ ያሉትን ሰዎች አይሆንም። ፖፑላር ለመሆን ኖ አይሆንም። እዚህ የተከተልነው ቤት እንደሱ አይሰራም። እግዚአብሔርን ለማክበር ከሆነ ሌሎች ክብሮች አብረው ይመጣሉ። ይኸው በመጽሐፍ ቅዱስ ውስጥ አንዳንድ ሰዎች ነካ አድርጌ ላሳያችሁ። ለሰው ደስታ ኖረው የተዋረዱ፣ በተለይ ይሄን ብዙ ጊዜ እናነሳዋለን፣ በግራም በቀኝም ወሳኝ ፓርት ስለሆነ ነው። አንደኛ ሳሙኤል 15:24 ላይ ስለ ሳኦል የተነገረው። አንደኛ ሳሙኤል 15:24 ላነበው። ምን ይላል? ሳሙኤልም ሳኦልን ሕዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ። ኮምፔር እንዳየው አያችኋል። እዚህ ጋር የነሱን ቃል ሰማው ያንተን ቃል አልሰማው ነው የሚለው። የእግዚአብሔርን ቃል አልሰማው ወይም ደግሞ ከእግዚአብሔር ቃል ይልቅ የነሱን ቃል አከበርኩ ነው የሚለው። አሁንም እባክህ ኃጢአቴን ይቅር በለኝ ለእግዚአብሔር መሰግድ ዘንድ ከኔ ጋር ተመለሳለሁ። ሳሙኤልም ሳኦልን የእግዚአብሔር ቃል ንቀሃልና እግዚአብሔር በእስራኤል ንጉሥ እንዳይሆን ንቆሃል፣ ካንተም ጋር አልመለስም አለው ይላል። ይሄ ሰው ከእግዚአብሔር የሰማው ድምፅ አለ። ደስ ላይል ይችላል። አሁን ከባዱ ፈተና ምን መሰለ? እግዚአብሔር የሚነግርህ ነገር ለስጋ ላይ መች ይችላል ወይ በሰዎች በዙሪያ ያሉ ሰዎች ብራቮ ብራቮ አያስብልም። ግን የገባህበት ህይወት ይሄ እንደሆነ ወቅ። ለአንተ ተብሎ አይቀየርም፣ ለኔ ተብሎ አይቀየርም። 1000 ዓመታት የመጣ አካሄድ፣ ዘላለማዊ እቅድ፣ መለኮታዊ ፕላን ነው። ለኔ ተብሎ አይቀየርም። ዛሬ እኔ ደስ ስላላለኝ እዛ ውስጥ መግባት ነው ያለብኝ። ሳኦል ከእግዚአብሔር ድምፅ ይልቅ የህዝብ ድምፅ ሰማና ይሄ ነው የሚያወጣው አለ። እግዚአብሔር ላከበት ነብይ። ለምን እንዲያረካል? ህዝቡ ስለፈራው ነው አለ።
እግዚአብሔር ንቆሃል የሱን ድምጽ ንቀሃል ቃሉን ንቀሃልና እግዚአብሔር ራሱ ንቆሃል አንተ ብሎ አገልጋይ ብሎሃል አንተ ብሎ መሪ ብሎሃል ትቷል ጥሎሃል ከጎረቤት ሰው አዘጋጅቷል አንተ አገር ልትመራ አንተ ህዝብ አትችልም ብሎ እግዚአብሔር ሲጣላው ታያላችሁ ሌላው ጲላጦስ ነው ጲላጦስ እንግዲህ ንጉስ ተደርጎ በይሁዳ ላይ የተሾመ ሰው ነው ሉቃስ 23:25 ላይ ስለዚህ ሰው ተጽፏል ሉቃስ 23:25 ያንንም የለመኑትን ስለ ሁከትም ሰውንም ስለመግደል በሆነ ታስሮ የነበረውን አስፈታላቸው ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው ይላል ይው ፍትህ አለ ይሄ ሰው የተቀመጠው በፍትህ እንዲያስተዳድር አይደል አገር እንዲመራ ትክክለኛ ፍርድ እንዲሰጥ ነው ኢየሱስ ወደሱ አመጡ መረመረ አየ ምንም ችግር ሊያገኝበት አልቻለም ስለዚህ ምንድነው ማድረግ ያለበት መልቀቅ ነው ያለበት የሚመጣው ውጤት እቀበላለሁ ነው ማለት ያለበት ግንስ ሰው ፈራ ሰዎችን ማስደሰት ፈለገ አይሁዶችን እነሱን ለማስደሰት ደግሞ ምን ማድረግ አለበት አማራጭ ልስጣቸው አለ እስከበር ባንና ስለ ነፍስ ግድያ በወንጀል አገር በሁከት የበጠበጠ ሰውዬ ጋር ካወለድርኩ እርግጠኛ ነኝ ኢየሱስ ይፈታ ይላሉ ብሎ እስቲ ከበርባንና ከዚህ ኢየሱስ ከምትሉት ማንን ልፍታላችሁ ሲል በርባን ይፈታል ሰው በርባን እኮ ቢወጣ ለነሱ ነው ትሬትነቱ ወይ አስፈሪነቱ ነገ እኮ ቤቴን ይመጣል ልጄን ይደፍራል ብሎ እኮ መፍራት ያለባቸው በርባን እሱ ይፈታል ኢየሱስ ግን ምንድነው ያደረገው ሲባል ስቀለው እያሉ ጮሁ በቃ ፈራ ሁከት እንዳይነሳ ብሎ ኢየሱስን ለፈቃዳቸው አሳልፎ ሰጠው እዛው ጎልጎል ግን እንደውም በሌላው ወንጌል ላይ ሚስቱ ደብዳቤ ጻፈችለት አረ ስለዚህ ሰውዬ ሲጨነቅ ነው ያደርኩት ንጹህ ሰው ነው አንዳች እንዳታደርግበት የሚል ደብዳቤ መጥቶለታል አንብቧል ግንስ እዛ ጋር ያለው ሰዎችን ለማክበርና ለማስደሰት የነበረው ኃይል ብርቱ ስለነበር ውጤቱን መጋፈጥ ስላልፈለገ ኢየሱስን አሳልፎ ሰጣቸው ኦፍ ኮርስ ከዘላለም ዕቅድ አንፃር ምናምን የምንለው የራሱ መንገድ ቢኖርም እሱ ግን ያደረገው ነገር ልክ አልነበረም ከደሙ ንጹህ ነኝ ብሎ እጁ ሲታጠብ ደሙ በእኛና በልጆቻችን ላይ ይሆናል ይላል አንዳንድ ሰው እንደ ቀልድ የሚናገረው ነገር ቀላል መስሏቸዋል ታይተስ የሚባለው ቲቶ የሚባል ሰው በ70 ኤዲ መጥቶ ኢየሩሳሌምን አፈረሳት በዚህ ቃላቸው ነው ተብሎ ይነገራል አገሪቱ ላይ በከፍተኛ ሁኔታ ህዝብ እንደጨፈጨፈ ታሪክ ይናገራል እና ጲላጦስ ይሄንን ብሎ ነበር ሌላው ሄሮድስ ነው ሄሮድስ ይሄንን ብዙ ጊዜ ተነጋግረናል ይሄንንም ሐዋርያት ሥራ 12 ላይ አይሁድንም ደስ እንዳሰኘ አይቶ ጴጥሮስን መልሶ ያዘው ይላል ቁጥር 3 ደስ እንዳሰኘ ማንን ህዝብ አይሁዶችን ደስ እንዳሰኘ አይቶ ጴጥሮስን ደግሞ መልሶ ያዘው ይላል እና መጨረሻው አላማረም ይሄ ሰው እዚሁ ምዕራፍ 12 መጨረሻ ላይ ስታነቡ በትል ተበልቶ ሞተ ነው የሚለው እና ዛሬ እግዚአብሔር አንድ ጥያቄ ቢጠይቃችሁ ለማስደሰት የምትጥሩት ማንን ነው በኑሯችሁ በቃላችሁ ባካሄዳችሁ ማን ደስ ይበለው ማን ነው በኑሮዬ ደስ እየተሰኘ ያለው እግዚአብሔር ይመስገን መቼም ቤተክርስቲያን ኢንከሬጅ ለማድረግ ባለፈው ሳምንት አገልጋዮችን ሰርቲፊኬት ሰጥተናል በርቱ ስለምታገለግሉ ብለናል ግን እኛ ብቻ አይደለንም የምንሰጠው እላይስ ከላይስ ጌታ ሲያይ ይሰጥሻል ወይ ከላይ ጌታ ነን ሲያይኝ ልጄ ኢያሱ ሰርቲፊኬት ይገባል ይለኛል ወይስ እሱ ተቆጥቶብኝ ይሆን ጳውሎስ ጢሞቴዎስን ሲያዘው ምን ብሎ አዝዞታል የምታገለግለው አገልግሎት
በእግዚአብሔር ፊት አፕሩቭድ የሆነ ይሁን ይለዋል። ማረጋገጫ ያገኘው በጌታ ፊት ይሁን ይላል። አንድ ነገር ልንገራችሁ፣ ዓለም በሙሉ ተሰብስቦ እንደናንተ የለም መልአክ ናችሁ ቢላችሁ እግዚአብሔር አይደላችሁም ካላችሁ አይደላችሁ። አሜን ይባላል። እግዚአብሔር ደግሞ ልክ ነሽ ብሎ እኔ ተደስቼብሻለሁ ብሎሽ ዓለም በሙሉ ሰይጣን ነሽ ቢልሽ ምንም እንዳትፈራ። ለምን? እግዚአብሔር ብሎሃል አይደለም? አሁን እያወራን ያለነው እግዚአብሔርን ስለማስደሰት ነው። አምላካችን እኮ ቅርብ ነው። አሜን በሉ እስቲ። ቅርብ ነው፣ ያያል። ጠዋትና ማታ ያያል፣ ኑሯችንን ያያል። አንዳንዴ ሩቅ የሚመስለን ስለማናውቅ መንፈሳዊነታችን ትንሽ ስለሆነ ነው። በቅርብ አንድ ሰው ሲመሰክር አየሁት በዚህ በአሜሪካን ሀገር እና በጣም የተሰጠ ሰው ነው። መንገድ ላይ እየሄደ ይመሰክራል እና ስለ ጌታ ሲናገር ወጣቶች ጋር ይሄድና ኢየሱስን ታምናለህ ሲል እኔ አላምንም ኤቴስት ነኝ ምናምን ይላሉ። እኔ በእግዚአብሔር አላምንም ሲል እሺ የፈለከውን ነገር ጠይቅ እኔ ጸልይልሃለሁ ታምናለህ ከዛ በኋላ ከሆነልህ ሲል ይደነግጣሉ። ገባቸው? እንደዚህ የሚባል ነገር የለም። እሱ እንግዲህ ምሪት ኖሮት ይሆናል እንጂ መቼም እንደዚህ ዝም ብሎ ማለት ቀላል ነገር አይደለም። እና የፈለከውን ጠይቅ ሲለው የፈለከው አዎ ኦኬ አለ። አንድ ወጣት ልጅ ይዞት ወደዛ ጎትተው የ21 22 ዓመት የሚሆን ነው። አስክ whatever you want ጸልይልሃለሁ ይሆናል ሲለው እሺ አለና እናቴ አሁን ትደውልና ይቅርታ ትጠይቀኛለህ አለው። እንደው ለኪዩሪዮሲቲ ነው እናትህ የት ነች አለው። የ8 ዓመት ልጅ ሆኜ ጥላኝ ሄዳለች። እስከዛሬ ድረስ ተገናኝተን አናውቅም። አንድም ቀን አዋርታኝ አታውቅም። ግን ሰዎች ስልኳን ሰጥተውኝ ሴቭ አድርጌዋለሁ። መደወል ድፍረት አጣሁ። ሁሌም ግን አስባታለሁ። እና እሷ ደውላ ይቅርታ ካለችኝ ይሄን ጌታ ምናውል አለው። አር ዩ ሹር? አዎ። ኦኬ ሌትስ ፕሬይ አለና እጁን ጭኖ እግዚአብሔር ሆይ የሚኪን እናት አሁን ስለምታስደውላት አመሰግናለሁ ምናምን ብሎ ጸለየና እጁን እንዳወረደ ኖ ዌይ አለ ወጣቱ። ዋት ሲለው ዋን ሰከንድ አለና ስፒከር ላይ አድርገውና ሃይ ማም ሲላት ቤቢ ሶሪ አለች። እስከ ዛሬ ስለበደልኩ በደል ይቅርታ ስትል ዋን ሰከንድ አለና ዘጋው እና ሄድና እዛው ከተበርከው ቴልሚ ምንድነው ማለት ያለብኝ አለ። ኢየሱስ አምኜዋለሁ አለ። ሃው ኦን እርዝ እሺ መደወል ትደውል ደውላ ይቅርታ ትበለኝ ቃል በቃል ሳይቀር ሁሉንም ነገር አለ። ከዛ አንበርክኮ ንስሐ ካስገባ በኋላ እናቱ ጋር ደወለ። ማሚ የዘጋውብሽ እኮ ለክፋት አይደለም ኢየሱስን ልቀበለው ነው ሲላት ከ4 ቀን በፊት እኔም ጌታን ተቀብያለሁ። ኢየሱስ የተባረከ ይሁን። ቅርብ እኮ ነው ይመስልሃል እንጂ ሩቅ አለ በቤትሽ አለ። ኢየሱስ የተባረከ ይሁን። አለ በቤተ ክርስቲያን አለ በፋሚሊ መካከል አይመስልንም? አንዳንዴ አለ። እስቲ ጌታ ኢየሱስ ምን አለ? ፈጠን ብዬ ጌታ ኢየሱስ በነበረው አገልግሎት ዘመን ሁሉ የሱን ምሳሌ ተከተሉ ተብሎ የተነገረልን ጌታ ምን አለ? ወይም ስለ አገልግሎቱ የተነገረውን አንዳንድ ክፍሎች ላነብላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ የተነገረውን እዩ። ዮሐንስ 8:29 የላከኝ ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አድርጋለሁና አብ ብቻዬን አይተወኝም። አሜን በሉ እስቲ። እኔ ደስ የሚያሰኘውን ዘወትር አድርጋለሁና ለብቻዬ አይተወኝም። አየ ኢየሱስ ምን እንደሚል
በቃ ዘወትር ማረገው እሱን የሚያስደስተው ስለሆነ ለብቻ አይተውኝም ማለት። ግን ኢየሱስ ብቻ አይደለም ይሄን ያለው። ይሄ ደግሞ ማረጋገጫ ነበረው አባቱ ራሱ። ማቴዎስ 3:17 ላይ ስታነቡ የዚህ ማረጋገጫ ታገኛላችሁ። ማቴዎስ ምዕራፍ 3 ቁጥር 17 እነሆም ድምጽ ከሰማይ መጥቶ በርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። አሜን በሉ እስቲ። በርሱ ደስ የሚለኝ እኔን የሚያስደስተኝ ልጄ ይሄው፣ በርሱ ደስ የሚለኝ የምወደው ልጄ ይሄው አለ። ኢየሱስ ሲጠይቅ እኔ ዘወትር ዓላማዬ አንድ ነገር ሳደርግ እግዚአብሔርን ያስደስታል ብዬ ነው አለ። ደስ ስላለኝ ነው ማረጋው አይልም። በቅርብ ከአንዲት እህት ጋር እንነጋገር ነበር። እንደው በሆነ አጋጣሚ ስላለባበስ ምናምን ተነስቶ ነው። አንዳንድ ሰው እኮ ደስ ካለው ቢያደርግስ አለች። ደስ ካለው ቢያረግ ምን ችግር አለ? ለራሱ ደስ ስለሚለው አለች። በመሰረቱ እንደዛ የሚባል ነገር እኔ አላውቅም። ለራሱ ደስ ስለሚለው የሚባል ነገር የለም። እኔ አሁን ከረባትም ሳረግ ልብስም ሳረግ ለሰው ብዬ ነው እንጂ ለራሴማ ቢጃማ አርጌ ቤት ሆናለሁ አይደለ እንዴ? ሪል እንዴት ነው የሆነ የምን ወደ ግራ ወደ ቀኝ እንትን ማድረግ ለማምታታት መሞከር ነው አይደለም እንዴ? እንዴ አሁን ይሄኛው ጥሩ ነው ይሄኛው ልብስ ብዬ የምገዛው ለሰው ብዬ ነው እንጂ እኔማ እንኳን ልብስ ለብሼ ልብስም ሳልለብስ ራሴን አውቀዋለሁ። በቲሸርትም አውቀዋለሁ፣ በቢጃማም አውቀዋለሁ። የኔ መቼ እሱ ጋር ነው ታዲያ? እዛ ሰው ጆንያ ለምን አይለብስም? አይደለም ራሱን ጠብቆ በሰዎች መካከል መኖር ነው። ይሄ ደግሞ ተገቢም ነው። ጥሩ መልበስ ጥሩ። ግን ደስ ካላት ወይም ካለው የፈለገውን ቢለብስ አደጋ ካለውስ? አንዳንድ ነገሮች እኮ እኛ ጋር የማይቀሩ አሉ፣ አልፈው የሚሄዱ። መጽሐፍ ቅዱስ ወደ ሴት ያየ የተመለከተ በዚያን ሰዓት ከሷ ጋር የተመኛት አመነዘረ ይላል አይደለም? ስለ ወንዱ ነው የተነገረው። ግን አንዳንድ እህቶቻችን በቀን 15-20 ወንድ አስመንዝረው ወደ ቤት እንደሚገቡ ታውቃላችሁ? ምን ነው ሲሪየስ ነው የምናወራው እንግዲህ አይደል እንዴ? መቼም እንደ እግዚአብሔር ገባችሁ? ምን ወንዱ ነው የተነገረለት እንጂ የሴቶቹ በዛ ኢናዘር ሃንድ ዛፍ አይቶ አይደለም እኮ የሚመኘው አይደል እንዴ? ሰው ምን ልልነግ ፈልጌ ነው አሁን ደስ ካላ ስትለኝ፣ መጽሐፍ ቅዱስ ግን ለጌታ ደስታ ኑሩ ነው የሚለው። በቃል ይሁን በስራ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል እንጂ እኔን ደስ ካለኝ ብሎ ክርስትና የለም። በምንም ሁኔታ ውስጥ እኔን ደስ ካለኝ፣ እሷን ደስ ካለኝ፣ ቤተሰቤን ደስ ካለው ሌላው ጉዳዩ አይባልም። ፕራዮሪቲያችን ጌታ ነው ሊሆን የሚገባው። ለዚህ ነበር ማጨብጨብ። ጥሩ ነው አንዳንዴ። ጌታ ይባረክ። ዮሐንስ 5:39 ላይም ጌታ የተናገረው ነገር አለ። ዮሐንስ 5:39 ምን ይላል? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለና ይሄንን ነው በተለይ የምፈልገው። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋል። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብርን የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ አላቸው ይላል። ክብር እርስ በርስ መቀባበል ነው የምትፈልጉት እንጂ ከሰማይ ስለሆነ ነገር ጉዳያችሁ አይደለም። ይሄን ሳረግ እከሌ ደስ ይለዋል ብላችሁ ነው የምታረጉት። ጀግናው ጳውሎስ ጌታ ኢየሱስን በትምህርቶቻቸው ይሄንን አርገው ቢሆን ኖሮ አይሰቀሉም። ኢየሱስም አይሰቀልም፣ ጳውሎስም አንገቱ አይቆረጥም ነበር። በሐዋርያት ሥራ 24-27 ላይ ፊሊክስ የተባለው ሰው አይሁድን ደስ እንዳሰኛይቶ ጳውሎስን እንደታሰረ ተወው ይላል። እና ሮም ባለፈ ሄድኩ ጊዜ የጳውሎስን እስር ቤት አይቼው ነበር። ይገርማችኋል አለ የታሰሩበት፣ ጴጥሮስም ጳውሎስም የታሰሩበት ይጎበኛል። ይገርማችኋል መስኮት ነች
መግቢያው መስኮት ነው። ፍርግርግ ብረት አለው። ይሄ ድሮ እንዲህ ተደርጎ የሚታሰር የሚቆለፍ ብረት ነው። እዛ ውስጥ የሚያስገቡት እንደዚህ ይዘው ነው የሚያስገቡት። እንደዚህ ወገቡን ይዘው ከላይ ለሶስት ለአራት ሰው ነው ማለት ነው ያስገቡታል። እዛ ገባ በኋላ በዛ በብረት ይዘጋል። ትንሽዬ መስኮት ደግሞ በጎን በኩል አለች። ከጎኑ የታሰረ 100 አለቃ አለ። አብሮት ከሱ ጋር የሚያወራብን ነው በዛ በመስኮት። በቃ እቺን ነው የምታክለው ቦታዋ። የማይመች ቦታ ትንሽዬ ቦታ ነው። መጨረሻም ላይ የወሰዱበት መንገድ ያሳዩዋቸዋል። አንገቱ የታረደበት ቦታ አለ። ሚሊዮኖች እየጎበኙታል። እንደውም ካቶሊኮች እንግዲህ ያው እነሱ ትንሽ እንግዲህ ጨመር ማርገው ይወዱ ይሆናል አላቅም። 3 ጊዜ ነው ጭንቅላቱ የነጠረው ምናምን ብለው 3ቱም ቦታም የሆነ ምልክትም አድርገዋል። እንግዲህ ከየት እንዳመጡት አላቅም። ይሄንን ግን ብቻ ዓለም እየሄደ የሚጎበኘው በጣም ድንቅ እና እዛ ጋር ቆሜ እንዲህ አልኩኝ። እኔና ጳውሎስ አሁን አንድ ወንጌል ላይ ተከተል ነው አንድ ነው እርግጠኛ ነኝ። አንገት የሚያስቆርጥ ወንጌል እንዲያስቋውቃል ገብቶኝ ነው ወይስ የተሻለ ኑሮ እየፈለኩ ነው? ጳውሎስ እዛች ጠባብ ቤት የገባው እኮ ጌታዬን አስደስታለሁ ብሎ አንገቱን የቆረጡት ለጌታዬ ኖሬ ልሙት ብሎ ነው እንጂ ሰው ላስደስት ቢያመቻምች አይገደልም ነበር። ኮምፕሮማይዝ ቢያደርግ አይገሉትም ነበር። እና ኢየሱስ ያስተምር ይሄንን ብሏል። ራሳችሁ በሰው ፊት የምታጸድቁ እናንተ ናችሁ አላችሁ ይላል ሉቃስ 16:15። በጣም የገረመኝ ሌላው ጌታ በተለይ ይሄ የተራራው ስብከት the sermon on the mount የሚባለው ላይ ሲሰብክ ማቴዎስ ምዕራፍ 6ን ከአንድ ጀምሮ ስታነቡ የሚላቸውን ነገሮች በተለይ 3ቱን ነገር ላንሳ። ማቴዎስ 6 ከአንድ ጀምሮ በዚህ ክፍል ላይ ስለምን ተናግሯል መሰላችሁ? ስለ ምጽዋት፣ ስለ ጸሎት፣ ስለ ጾም ተናግሯል። 3ቱንም የተከላከለውን ነገር ላንብብላችሁ። ቁጥር 1 ማቴዎስ 6:1 ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው አታድርጉ፣ ተጠንቀቁ፣ ያለዚያ በሰማያት ያለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉት በፊት መለከት አታስነፋ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። አንተ ግን ምጽዋት ስትሰጥ በስውር እንዲሆን ቀኝህ የምትሰጠው ግራህ ይላል። ይሄው ከማን ከልክል አለ መሰለ? ከሌሎች አፕሪሺዬሽን፣ ከሌሎች አድናቆት፣ ከሌሎች አቤት 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 ከመባል ተጠንቀቅ፣ ተሰወር፣ በግልጽ አታድርግ፣ በስውር ስጥ። አንዳንድ ግብዞች ግን የሚያደርጉት አለ መለከት እያስነፉ ነው አለ ቶቶ አቶ ከሌሊ ሊሰጡ ነው እየተባለ ማለት ነው። ገባ? ከዛ እሳቸው ወደ ቦታው አድርገው ሲሰጡ አቤት 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 እንደሳቸው ያለ ሰጭ ማን አለ ይባላል። ዋጋቸውን እዛው ጨርሰዋል። እና ምንድን ነው የሚለው? ሰው ለማስደሰት አታርገው። በዚህ ዘመንማ ያው ታውቃላችሁ በጭም ማህበራዊ ሚዲያው ቀላል አይደለም። አንድ ሰው 100 ብር የሚሰጥና ቆይ ተቀበል ወደዚህ ጋር በደንብ አድርገህ እየታየን ነው ብሎ ሲሰጠው አንድ የሆነ ህንድ ውስጥ ነው ምናምን ራይዝ እና ዘይት ይዞ መጥቶ በራም ቆቅቶ ሰውየው አቤት ሲል አይስጦታ ልንሰጥ ነበር አሉ። ሲያይ ካሜራ ተገደግኗል ሰውየው። አንድ ጊዜ ያለው አንዴ ያለው እሺ ብሎ ሄደና ዝንጥ ብሎ መጣና ሰጪው እሱ መስሎ ቁጭ አላለም። ለሰውየው ሰጠው። ሰውየው ደንግጦ አቤት በቃ ምን ያርግ ነገ አገሩን ሊሞላለት ነው። ይሄ ትክክል አይደለም። እዚህ ላይ ግን አንድ ቁልፍ ነገር እንድንነጋገር ሰው ሊያይ እንደው ፈጽሞ እንዳይ ምናምን ማለት ብቻ አይደለም። በዚህ ውስጥ የልባችሁ ሞቲቭ ተጠንቀቁ ነው። አሜን በሉ እስቲ። ገባችሁ አይደል?
የሆነ እንደው በጨለማ እየሄድክ ሰው ጠይቅ ማለት አይደለም አይደለ? የሆነ ደግሞ ሌላ ታሪክ ውስጥ እንዳንገባ ግን ሞቲቭ በቃ ሰዎች ዋው ዋው እንዲሉ አታርግ። ስትሰጥም ለሰውየው ማድረግህን በቃ እግዚአብሔር ካየ ይበቃል በል። ለማውራትም አትጋጋጥ። እንደው ጨዋታ በተነሳ ቁጥር ይገርማል እኔ እንኳን ብዙ ጊዜ አልሰጥም ብለህ ትጀምርና መጨረሻ ላይ ግን ባለፈ በቃ ብዙ ሰዎች ነበር ሰረዳ የነበረው ምትል ከሆንክ ምንም ዋጋ የለውም። ከነሱ አልተለየህም፣ ማዕዘን ላይ ቆመሃል እንደማለት ነው። እሺ ሁለተኛው ነጥብ 5 ላይ ቁጥር 5 ስትጸልዩም እንደ ግብዞች አትሁኑ ለሰው ይታዩ ዘንድ ይሄም ለሰው ነው የሚለው ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያባትህ በግልጽ ይከፍልሃል። እንዴ ደግሞ እንደ ፈሪሳውያን ደግሞ የሚያስገርመኝ የለም። እንዳው ምን ይሁን ተብሎ ነው ጸሎት? እሺ ቤት ውስጥ ጮክ ብሎ የሚጸልዩ እንደፈለጋቸው ደጅም ወጥተው ይጸልዩ። አሁን እነሱ ቆይ ነው መሰለው የሚሄዱት ዳውንታውን እና ከዳውንታውንም ኮሪደር ላይ ማለት ምን ማለት መሰል በዚህም የሚመጣው በዚህም እንዳያልፋቸው እኮ ማዕዘን ላይ ቆመው አሁንም ይላሉ። አይታችሁ እንደሆነ አላውቅም ይላሉ። ሰው እያያቸው ያልፋል እና በኋላ ስትገናኙ ሰው ያ የሚጸልዩ ሰው ይያውልህ ትባላለህ ማለት ነው። ይሄ ተቀባይነት የለውም ብሏል። በዚሁ ላይ 16 ቁጥር 16 ላይ ደግሞ ምን የሚል አስጠነቀቀ? ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህን ታጥብ፣ በስውር የሚያባትህ በግልጽ ይከፍልሃል ይላል። ጾምም ስትይዙ ጾመኛ ለመምሰል አትጋጋጡ። በቃ ተቀባ። በቃ ምንም ሰላም አይደለ። በቃኝ አልጠጣም አልበላም በል ስትጋበዝ ጾመኛ ነኝ የሰሞኑ ጾም ላይ ስለሆንኩኝ ይቅርታ ምናምን አትበል። አያስፈልግም። በቃ ምንም ለነሱ ጌታ ካየ ይበቃል። አሜን። እንግዲህ ጌታ ነገሮችን ሁሉ ሲያደርግ በሱ ፊት ማረጋገጫ ያለው አገልግሎት እንድናገለግል ተጠይቋል። ስለዚህ በኑሮሽ የምታስደስችው ማን ነው? በኑሮዬ የተደሰተው ማን ነው? ሐዋርያት በሐዋርያት ሥራ 5:29 ላይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ብለዋል። ይሄን በማለታቸው ግን ወህኒ ቤት ነው የጠበቃቸው። እግዚአብሔር ይርዳን። በኑሯችን እግዚአብሔር የሚደሰትበት ሰዎች ያድርገን። እንጸልይ።